قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ወንድሞችና እህቶች ኢንሻአላህ በዛሬው ክፍለ ጊዜያችን ነፍስና አይን ለተውሂድ ሲመጡ መስፈርት አላቸው ብለን ነበር ባለፈው ትምህርታችን ላይ ማለት ነው። ነፍስና አይን ለተውሂድ ሲያገለግሉ መስፈርቶቻቸው ስንመለከት አንደኛው ወደ ضمير መضيፍ መቻል አለባቸው። جاء زيد نفسه جاء زيد نفسه አሁን ነፍስ ያለው ልክ አይደለም፣ ነፍሱ አይደለም፣ ነፍሱሁ ወደ ضمير ኢضافه አድርጓል ማለት ነው። جاءت هند نفسها ይባላል። ስለዚህ ምን መሆን አለበት ማለት ነው? ወደ ضمير መضيፍ መቻል አለባቸው። ምክንያቱም ወደ ضمير በተያያዙበት ጊዜ ከዛኛው ጋር ከሙአከዱ ጋር የሚያያይዝልን ضمير ስለሆነ جاء زيد نفسه ብንል አይገጥም። ከዚህ አንፃር جاء زيد نفسه ተብሎ ወደ ضمير ኢضافه ማድረግ የግድ ይሆናል ማለት ነው። ይሄ አንዱ። ሁለተኛው መስፈርት ያ ضمير ሙአከዱ ጋር ማች ማድረግ መቻል አለበት። ምን ማለት ነው? ሙጣበቃ ብለው ይገልጹታል። አንድ አይነት መሆን አለባቸው። አንድ አይነት ስላችሁ ሙአከዱ ሙፍረድ ከሆነ ضميሩ ሙፍረድ ነው የሚሆነው። ይሄ ነፍስ የተጠየፈበት ضمير ዘይዱን ነፍሱሁ አያችሁ፣ ዘይድ ምንድነው? ሙፍረድ ነው አይደል? ስለዚህ ነፍሱሁ ضميሩ ለሙፍረድ ሙዘከር ነው ማለት ነው። ሙአከዱ ሁለት ከሆነ ለሙሰና ከሆነ ተውኪዱ ላይ ከሙዳፍ ኢለይህ ከተውኪዱ ጋር ተከትሎ የሚመጣው ሙዳፍ ኢለይህ ይሆናል። ضميርም ለሁለት የሚጠቅም መሆን አለበት። جاء الزيدان نفسهما أو أنفسهما أو نفسهما هما نجعلها هما يلون متملكات هما يلون قال الزيدان مثله هما مثله كتنا مال تمام. طيب كذلك جمع كونه من الجمع جاء الزيتون أنفسهم هم المنالبات هم يالكو الزيدون جمع ስለሆነ الجمع ጋር ተጣበቃ አደረገ ማለት ነው። ሌላው ይህኛው ሙአከዱ ሙዘከር ሲሆን ضميሩ ለሙዘከር ነው የሚሆነው። ተግባባን? ምሳሌዎቹ የምትመለከቷቸው ነፍሱሁማ ነፍሱሁም አያችሁ፣ የገጠመ ነው የመጣው። ሙአነስ ሲሆን ለሙአነስ ነው የሚሆነው። جاءت هند نفسها واضح. طيب جاءت الهندات أنفسهن هن ነው የምንጠቀመው ማለት ነው። ተባባል። ስለዚህ ምን መሆን አለበት ማለት ነው? ضمير ተውኪዱ የሚጠየፍበት ضمير ሙአከዱ ጋር ሙጣበቃ ማድረግ ግድ ይለዋል። ሙፍረደን ፈሙፍረደን ወኢን ሙሰነን ፈሙሰነን ወኢን ጀምዑን ፈጀምዑን በዚህ መልኩ ነው የሚሄደው ለማለት ነው። ሁለተኛው መስፈርት ይሄ። ሶስተኛ ሙአከዱን በማየት ነፍስና አይን የሚሉት እነዚህ ሁለት ቃላቶች ይቀያየራሉ ማለት ነው። ሙአከዱ ሙፍረድ ሲሆን እነሱ ሙፍረድ ነው ነፍስ በዚህ ቃል ነፍሱሁ ነፍሱሃ ሙዘከር ቢሆን ሙአነስ ቢሆን ወንድ ቢሆን ለሴት ቢሆን ማለት ነው። ጀሚል ሙአከዱ ሙሰና ከሆነ الزيدان ከሆነ ሶስት አይነት አለ። አንደኛ جاء الزيدان نفسهما
نفس ያለችው አካል አልተቀየረችም عينهما አልተቀየረው مفرد ነች واضح جميل مؤكد مثنى ሲሆን توكيد مفرد ማለት ይቻላል نفس ማለት ይቻላል هما ግን አይቀርም ብለናል አይተናል ሙሰና ሙጣበቃ ነው ማች ማድረግ መቻል አለበት ብለናል ስለሱ አይዋ طيب مثنى እንደሱ ማድረግ እንችላለን جاء الزيدان نفساهما مثنى نفساني ነበር ምን ወደ ኢዳፋ አደረገ نفساهما ያጁ ሁለተኛው ይሄ ሶስተኛው ጀምዕ ማድረግ ይቻላል جاء الزيدان انفسهما انفسا ጀምዕ ተደረገ واضح ስለዚህ مؤكد مثنى كهونه توكيد ላይ ሶስቱም ይቻላል مفرد ማድረግ مثنى ማድረግ ጀምዕ ማድረግ ከነኚህ ከሶስቶቹ مثنى ማድረግ ضعيف ነው ሙጣበቃ ከመኖሩ ጋር ነው የሚገርመው الزيدان مثنى نفسه مثنى ሙጣበቃ ነበረው ነገር ግን ይሄ ضعيف ነው ምክንያቱም ሁለት ዓላመተ ተፍኒያን አንድ ቦታ ላይ እንደመሰለሰል ነው የሚወሰደው مؤكد እና مؤكد እንደ አንድ ነገር ነው የሚወሰደው ከشيء الواحد ከተወሰዱ አንድ ቦታ ላይ ደግሞ ሁለት የተፍኒያ ምልክቶችን መሰብሰብ ተከለከለ مؤكد እና مؤكد ከشيء الواحد ስለሆነ ታዲያ እንደዚህ ከሆነ ለምን ተፈቀደ አይ ሐቂቃው ነው ሐቂቃው ቆም مؤكد ሌላ ቃል ነው مؤكد ሌላ ቃል ነው ስለዚህ ሌላና ሌላ ከሆነ ይፈቀድ ተሩ በሁለተኛ ደረጃ ሙፍረድ ማድረጉ ይቀጥላል ሶስተኛ ጀምዕ ማድረጉ የተሻለ ነው ማለት ነው ደግሞ ጀምዕ ለምን ተደረገ የሚል ጥያቄ ሊነሳ ይችላል ሙጣበቃ መቻለና የሚል ጥያቄ ሊነሳ ይችላል አይችግር የለም ጀምዕ አንዳንዴ በተለይ ደግሞ ጀምዕ አልወው ይሉታል ከሁለት ይነሳል የሚሉ ሰዎች አሉ የጀምዕ መነሻ ሁለት ነው ስለዚህ አንፍሱማ ምንም የሚያመጣው ችግር የለውም ማለት ነው እዚሁ ጋር ተያይዞ ሙአከዱ ጀምዕ ከሆነ ምን መሆን አለበት ሙአከዱ ጀምዕ ከሆነ توكيد جمع መሆን አለበት ሌላ ነገር የለም ሙፍረድ የለም ተስኒያ የለም انما الجمع فقط جاء الزيدون انفسهم هم የሚለው ተረጋግጧል انفس የሚለው ነው ነፍስ የነበረው انفس افعل በሚለው ወዝን ጀምዕ ይደረጋል ሙአከዱ ጀምዕ ሲሆን ሙአከዱ ሙፍረድ ከሆነ ግን ያው ሙፍረድ ነው አሁን ነፍስ ላይ ያለው ሁሉ አይን ላይ እንደዛው ተመሳሳይ ነው ማለት ነው ተግባባል ስለዚህ ነፍስና አይን ተአከድባቸዋል ሲባል በዘፈቀደ አይደለም ምን መሆን አለበት ወደ ضمير መضيፍ አለበት ضمير እነሱ ጋር ሙጣበቃ ማድረግ መቻል አለበት ማለት ነው ሌላው እንደ አራተኛ ሸርጥ ልናደርገው የምንችለው ተጀዙእ የሚቀበል احتمالን የሚቀበል መሆን አለበት ተግባባል احتمال ቦታው ላይ احتمالን የሚቀበል መቻል احتمال ሌላ ማለት ظاهر እና የአንደኛ ትርጉምና የሁለተኛ ትርጉም አለ ብለናል ባለፈው ትምህርት ላይ ظاهሩ ሐቂቃ ነው እንደገና የውስጥ ትርጉም ወይም መጃዝ ተብሎ የሚጠራው በእህቲማል በኩል የሚመጣ ያ የሚመችበት ቦታ መሆን መቻል አለበት ሐቂቃው ፍጥጥ ያለ ነገር ከሆነ መጃዝን በፍጹም የማይቀበል ከሆነ በነፍስና በአይን እንዴት ታክለዋለ ጠቀሜታ ብዙ ስለሌለው ማለት ነውና لابد أن يكون هناك احتمال معنى المجاز نفسنا عين بزين زكاتنا ثم قال المصنف رحمه الله وكل وأجمع كلنا أجمع كلنا أجمع لا يأجمع تمساسيات ليل الجمال الناس يؤكد بهما لرفع توهم الخصوصي فيما ظاهره العموم خصوص وين كفيل የሚል ጥርጣሬ የሚመጣው ነው ያን ጥርጣሬ ለማንሳት ነው በእነሱ የሚታገለው فيما ظاهره العموم በቀጥታ ስንወስደው ቃላቱን አም ሁሉም ማከፍ የሚችል ነው ነገር ግን በተዘዋዋሪ የእርቀት ትርጉም ወይም የሁለተኛ ትርጉም ምን ሊሆን ይችላል መጃዝ ትርጉም ሊያመጣ ይችላል እሱ ለተወሰኑ ቡድኖች ለማድረግ ማለት ነው ያን ለማንሳት ሁሉና አጅማዕ ተጠቅመዋል ያ ይመስላል ለማንሳት ለምሳሌ
جاء القوم كلهم 10 ሰዎች ነበሩ ይባልና جاء القوم ሰዎች መጡ كلهم በአጠቃላይ መጡ جاء القوم ያለው ቃል ወይም ይሄ የሚሰጠው ትርጉም 10 ናቸው ብለናል አይደል 10ዎቹ መጡ ነው በቀጥታ جاء القوم 10ዎቹ ሰዎች መጡ የሚል ትርጉም ይሰጣል ነገር ግን ከ10 5 ሰው ወይ 6 ሰው ወይ 8 ሰው 7 ሰው يعني ተካፍለው መጡ ሊሆን ይችላል በዛም ሰዓት جاء القوم ነው የምትለው جاء القوم ነው የምትለው ሰባቱ መጡ ወይም 6ቶቹ ወይም 5ቶቹ መጡ ለማለት ያገለግላል ተባባ ይሄንን አሁን በምንድን ነው የምትጠቅመው በምንድን ነው የምታገለግለው የምታስወግደው ሁሉም ስጥ አያት 10 በሙሉ ነው ማለት ነው እያችሁ ስለዚህ 5 6 7 የሚለው ትርጉም ጠፋ ማለት ነው እንደውም ሊጨመርበት ይችላል አጅማዑን አንስተራ እዚህ ጋር አጅማዑን ተባባ እዚህ ቦታ ላይ እንግዲህ جاء القوم كلهم أجمعون وكما في قول الله جل جلاله فسجد الملائكة كلهم أجمعون ملائكة كلهم سجودات يفعلون فسجد الملائكة مالت كلهم يوم كتاب النصر معنى عام كلهم يبيزون ظاهرين كن يتوسلوا ملائكة عندما يتوسلوا ملائكة يقولون لي ترتاح لماذا يجعل قالاتهم يسفسر محتمل سلاوة ليس نصا على الجمعية كلهم لمالت نص على تنتوى يسير معنى ظاهر بيهون معنى محتمل على المعنى كزي صار كلهم ترى كل ملائكة شباب كل مكة أجمعون كما بدهم هم هلا جماعة كلهم أجمعون تربوا معهم عندهم سلزي بكلنا بأجمع بمسر جاتشو وكل متدرجة لرفع توهم الخصوص فيما ظاهره العموم برفع توهم الخصوص فيما ظاهره العموم بالله توسن الشوج عدرقو مترقومن لما اطفات ظاهره عام وين بعدك على يمين ينبرون بتوسن انت يدرك بزور ظاهر ديكار لما ادرك كلنا فاجمع توكيد يدرك كلنا اجمع بجمع የአጅማዕ ተከታታዮች አሉ የኩል ተከታታዮች አሉ ከኩል ቀጥለው የሚመጡ አጅማዕ አንዱ ነው ተዛ ከአጅማዕ በኋላ የሚመጡ ማለት እነዛ እንደዚህ ነው የሚሆኑት ኢንሻአላህ ኩልና አጅማዕ የራሳቸው መስፈርት አላቸው ከአፍታ በኋላ ምን የሚሆነው السلام عليكم ورحمة الله وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله وبركاته كأفتان على تملسا مثلا إن شاء الله تعالى كلنا أجمع توكيل للدرجة باتشو زنت مسفرتوج አሏቸው ብለን ነበር ከመስፈርታቸው ውስጥ ባለፈው እነ ነፍስ ላይ እና አይን ላይ እንዳልነው አንደኛው ምን መሆን አለባቸው ወደ ضمير አሁን መተየፍ አለባቸው ኩሉሁም ነው የሚባለው ኩሉሁም مفرد ሲሆን እንደዚሁ اشتريت العبد كله ይባላል ኩሉሁም ሙጣበቃ ያደርጋል ወደ ضمير መተየፍ አለባቸው አንዱ ይሄ ነው ሁለተኛው ያ ضمير مطابقة ማረጋገጥ እንደማከሩ مؤكد مثنى جمع مفرد مذكر وانت مؤنث جاءت القبيلة كلها جاءت القبيلة كلها مش مؤنث ስለሆነ የተደረገ ይሄን እንደ አንድ መስፈርት ወሰዱት ሁለተኛው ሁለት መስፈርት ወሰዱት ወደ ضمير መضيፍና ضميሩ مطابقة ማድረግ ሶስተኛ መስፈርት በኩልና በአጅማዕ የሚተአከደው ነገር ሙሰና መሆን የለበት ኩሉሁማ አይባል ምክንያቱም ኪላና ኪልታ የሚባሉ ቃላቶች አሉ ሙሰናን ማዕከል ከተፈለገ جاء الزيداني كلاهما سنن تتكلم جاءت الهنداني كلتاهما ስለዚህ ይሄን ቃል ነው የምትጠቀመው
ኩልን መጠቀም አይቻልም። ስለዚህ ሙአከዱ ምን መሆን አለበት? ገይረ ሙሰና መሆን አለበት ማለት ነው። ይሄን እንደ ሶስተኛ መስፈርት ተስቶት ነው። አራተኛ መስፈርት የሚተአከደው ነገር ሙአከዱ ምን መሆን አለበት? ዛት አልአጅዛ መከፋፈልን የሚቀበል መሆን አለበት። መከፋፈልን ሲቀበል በራሱ ዛት ሊሆን ይችላል ወይም እሱ ጋር የተንጠለጠለውን ሁክም በማየት ሊሆን ይችላል። ለምሳሌ ጃልቁሙ ኩሉሁም ያለው ሰዎች ሊከፋፈሉ ይችላሉ። አስሮቹ 5 ሆነው ሊመጡ ይችላሉ። ተከፈለ። አስሮቹ እንደዚሁ 6 4 ሆነው ሊመጡ ይችላሉ። አስሮቹ 7 3 ሆነው ሊመጡ ይችላሉ። አየው መከፋፈል የሚቀበል ነው ማለት ነው። ከዚህ አንፃር ጃልቁሙ ኩሉሁም ተላለ ኩሉሁም ተላለ القوم ያልከው ذات الأجزاء لأنه يتجزأ 10 ናቸው ለሌላ እንደ 5 7 3 መሆን ስለሚችል ማለት ነው። ለምን መሰላችሁ? በኩልና በአጅማዕ እኮ ተውሂድ የሚደረገው ምን ተባለናል? በቀጥታ ዓም የሆነውን ነገር ሰዎች ወደ ኻስ እንዳይተረጉሙት እኮ አይደል እንዴ? ለተወሰነ እንዳይጠቅሙ እንዳያደርጉት እኮ ነው ሁሉም ለዘጋባቸው እኮ ተባባል። ስለዚህ ለመከፋፈል የማይመች ከሆነማ በዛው በሐቂቃው በዓሙ እኮ የሚቀር አይደል? ስለዚህ ኩል መጥቶ የሚጠቅመው ነገር የለው። ከዚህ አንፃር بالنسبة لذاته أو بالنسبة لعامله بلنا مكفافل. مثلا اشتريت العبد كله يباع. اشتريت العبد كله. اشتريت العبد كله سيباع. ይሄን ባሪያ ሁሉንም ገዛሁት ማለት ወይም اشتريت هذا الكتاب كله ማለት ምን ማለት ነው? ኪታቡ አንድ ኪታብ መከፋፈል አይችልም። ተግባባን? አንድ ኪታብ ተከፋፈልከው ምናልባት ኪታብነቱ ሊቀር ይችላል። በማሙሱም ላይኖር ይችላል። መከፋፈል አይችልም አንድ ኪታብ ስለሆነ። ግን በዋጋው ሊከፈል ይችላል። እኔ እናንተ 50 ብር አዋጥተን 100 ብር ብንገዛው 100 ብር አዋጥተን 200 ብር ብንገዛው ይሄንን ኪታብ اشتريت الكتاب كله ማለት አልችልም። ምክንያቱም 100 ብር እንትን ነው 100 ብር ይስራው የኔ ግማሽ ነው አንተ ግማሽ ነው። ተግባባን? ግን ሁሉንም እኔ 200 ብር ሁሉ አውጥቼ የሚያወጣውን ከገዛሁት اشتريت الكتاب كله ማለት ይችላል። ሁሉንም እኔ ገዛሁት ማለት የጋራ ሸራ አይደለም ነው። ያው የጋራ ሳይሆን የግል ነው ማለት ነው። ስለዚህ አሁን ይሄ ኪታብ ማከፋፈል ይችላል በዋጋው። ተግባባን? ኪታብ አንድ ኪታብ ነው ሲያበቃ በዋጋው መከፋፈል ይችላል ማለት ለሶስት ነው ሊገዙ ይችላል፣ ለአንድ ለሁለት ከዛ በላይ ሊገዙ ይችላል። اشتريت الكتاب كله سوق እኔ በግሌ ገዛሁት የሚል ትርጉም ያመጣና ذات الأجزاء መከፋፈልን የሚችል إما بنفسه وإما بعامله ማለት ትርጉሙ ይሄን ይመስላል ማለት ነውና ስለዚህ ሸርጣቸው ኩልና አጅማዕ ወደ ضمير መضيፍ አለባቸው። ضميሩ ምን መሆን አለበት? ጣሪቃ መቅጠም መቻል አለበት ሙአከዱ ጋር ማለት ነው። ሌላው እነሱ ቦታ ላይ ዛቱ አጅዛእ መሆን አለበት። የሚታከለው ነገር ዛት ለአጅዛእ መከፋፈልን መቀበል የሚችል መሆን አለበት ማለት ነው። طيب ከዚህ ጋር ተያይዞ ኩልና አጅማዕ ሲመጡና ተወኪል ሲደረግባቸው አጅማዕን በተመለከተ ሙአነስ ከሆነ ጀምዓ ወደሚለው ቃል ይቀጥላል። ተባባል? ለምሳሌ جاءت القبيلة كلها جمعاء فعلاء لك عند حمراء عند بيضاء مالتنا جماعة عن توكيد له. طيب كل جن كلها دول لا مجرد كلها تقول جماعة من يوم تكلم. طيب جاء سيون دمو جاء الزيتون كلهم أجمعون الملائكة كلهم أجمعون هون أجروا ما مطلعي أجمعوا بملو كان يسكمته كل أجمعوا على أجمعون يهون جمعاء يهون مالته. جاءت النساء كلهن جمعوا نومي بعد مؤكدوا بميت من لما تنفرقت أجمع يالكات قال تكاير عليه كل يكاير ضمير كلهم كلها كلهن كلهم أقرأ يبالي يعني
በኪላና በኪልታ ነው የምንጠቀመው። طيب አጅማዕ ከሆነስ ግን አጅማዑን ልትሆን ትችላለች፣ ጀማዓኡ ልትሆን ትችላለች፣ ጁማዑ ልትባል ትችላለች። ሙሰና ገር ጀማዓዋ ላይ አይባልም። አሁን ኪላና ኪልታ የሚለውን መጠቀም ስለምንችል ማለት ነው። መነሳት ያለበት ነገር ኪላና ኪልታን እዚህ ጋር አነሳው የሚገራችሁ በኩልና በአጅማዕ የሚተአከደው ነገር ኢሓጣን ለመጥቀም ነው። ግን ኩልና አጅማዕ ሙሰና ላይ አያገለግሉም ብለናል። ሙአከዱ ሙሰና ከሆነ በኪላና በኪልታ ነው የሚተአከደው። በኪላና በኪልታ ለኢሓጣ ከተፈለገ መጃዝን ለማንሳት ወይም ሐቂቃውን ለማስጠቅ ከተፈለገ ነፍስና አይን ተስኒያ ይደረጋሉ ብለን አሳልፈናል አይደል? ወይ ጀምተራው ፍሬ ይደረጋሉ ብለን አሳልፈናል። ለኢሓጣ ሆኖ ላይ ነው የምናወራው ማለት ነው። ተግኒት ነው እና ኪላና ኪልታን የምንጠቀመው ኪላና ኪልታን ስንጠቀም መስፈርት አላቸው። ስለነ ኪላና ስለነ ኪልታ ስለ ኪላና ስለ ኪልታ ነው። አንደኛው መስፈርታቸው ሙአከዱ ምን መሆን አለበት? ዳል على الاثنين ሁለቱም መጠቆም የሚችል መሆን አለበት። ሙፍረድ ከሆነ ጀምዕ ከሆነ በኪላና በኪልታ መጠቀም አንችልም። በኩል ነው እንጂ ነው በአጅማዕ ነው ከማ ተቀደም እንዳሳለፈው ማለት ነው። አንድ ነው። ሁለተኛ እነሱ ቦታ ላይ ሙፍረድ ሊመጣ መቻል አለበት። ሙፍረድ የሚመች መሆን አለበት። مثلا اختصم الزيدان كلاهما አይባል። ዘይዶች ተከራከሩ፣ ሁለት ዘይዶች ተከራከሩ፣ كلاهما አይባል። ለምን? اختصم ያለው ቃል ምን ማለት ነው? ተከራከሩ ማለት ነው። ተከራከሩ ማለት ነው መከራከር እኮ ሁለቱም ነገር ይፈልጋል። ስለዚህ አዘይዳኒ ቦታ አዘይዳኒ ካለው ላይ አንድን ማድረግ ይችላል። اختصم زيد بيزن ማለት ይችላል አይቻልም። ግስ መጀመሪያ ፊዕሉ ቨርቡ ያለ ሁለት ባለቤት የሚገኝ ነገር አይደለም። ሶፍ መስራት ለምሳሌ ሶፍ ጭቅጭቅ የጋራ ሙሽተራካ ምንላቸው ነገሮች እነዚህ ግሶቹ ሲጀመሩ ሁለት ሰብጀክት ይፈልጋሉ፣ ሁለት ፋይል፣ ሁለት ባለቤት ይፈልጋሉ። እነሱ ከሌሉ ፍጹም መሬት ላይ ሊወርዱ አይችሉም። ስለዚህ እዚህ ቦታ ላይ አዘይዳኒ ቦታ ላይ ሙፍረድ ሊመጣ አይችልም። لا يصح حلول المفرد محله فلذلك كلاهما አይባልም እያለ ነው። ይሄ የባዕዶቹ እይታ ማለኖችን የፍቅር ሰዎችን አለ። طيب ሁለት መስፈርት። ሶስተኛ መስፈርት የሙስነዱ ማዕና አንድ መሆን አለበት። ለምሳሌ قام وجلس الزيدان كلاهما አይባልም። ምክንያቱም قام زيد وجلس عمرو كلاهما قام زيد جلس زيد كلاهما አይባልም። ይመጣል። ለምን ካላችሁ እኛው ቃማ ነው እኛው ጀለሰ ነው። አያችሁ ሙስነዱ የተለያየ ነው ማለት ነው። የሙስነዱ ማዕና ከተለያየ ደግሞ ሊታቀድ አይችልም ማለት ነው። ለምን ለእንኩን ማዕና ሙስነዱ ዋሂድ የሙስነዱ ማዕና አንድ መሆን መቻል አለበት ማለት ነው። ሌላውና አራተኛው ወአን يتصل بهما ضمير ይሄ ብቻ ነፍስም ላይ ነው ሁሉም ላይ ነው ሁሉ ላይ ضمير በእነሱ መከታል كلاهما كلتاهما ነው የሚሆነው። ያ ضمير ደግሞ ሙሰና ብቻ ስለሆነ የሚታገድባቸው ለሙሰና ሁማ ማለት ነው። ሁነ ሁሃ ማለት አይቻልም። ተባባ። ስለዚህ እነዚህ አራት መስፈርቶች ሲሟሉ በኪላና በኪልታ ሙሰና የሆነ ነገር ማከድ ይቻላል ማለት ነው። አንድ ጊዜ ነፍስና አይን ይታገድባቸዋል። ምን ሙፍረድም ይታገድባቸዋል። ነፍስና አይን ሙሰና ይታገድባቸዋል። ጀምዕ ይታገድባቸዋል። ሙፍረድ ሙዘከር ቢሆን ሙአነስ ቢሆን ሶስቱ ተባባ። ጀምዕ ኩልና አጅማዕ ደግሞ ሙፍረድ ይታገድባቸዋል። ያው መስፈርቱ እንደተጠበቀው ነው። ጀምዕ ይታገድባቸዋል። ኩልና አጅማዕ ሙሰና ግን አይታገድባቸውም። ሙሰና ማዕከል ከፈለገ ሙዘከር ከሆነ ኪላን ነው የምንጠቀመው፣ ሙአነስ ከሆነ ደግሞ ኪልታን ነው የምንጠቀመው። ተባባ። ስለዚህ ኩልና አጅማዕ ሙሰናን ተራምዶት ወደ ጀምዕ ሲሄዱ ለሙሰናው ኪላና ኪልታን ነው የምንጠቀመው። በሁላቸው ላይ መስፈርታቸው እንደተጠበቀ ነው ማለት ነው። ግልጽ ነው። ጀምዕ ይቁል ወተዋቢዑ አጅማዕ
በኩልና በአጅማዕ ብሎ ምትሚላል ወተዋቢዑ አጅማዓ የአጅማዓ ተከታዮች ናቸው የሚታገባቸው ማለት ነው። አጅማዓ ከመጣች በኋላ ቀጥለው የሚመጡ ማለት ነው። ኦርደር አለው ማለት ነው። መጀመሪያ ኩል ቀጥሎ አጅማዕ ነው። ቀጥሎስ ኩል አጅማዕ ቀጥሎ ተዋቢዎች ናቸው። ተዋቢዎች እነማን ናቸው? መትል ላይ ተቀምጠዋል። አክታ፣ አብታ፣ አብሳ እነዚህ ቃላቶች ናቸው። ወህያ አክታው መትን ይዛችኋል የተከታተላችሁ ነው። ወህያ አክታው ያልካት ናት። ወአብታ ሁለተኛዋ ደግሞ አብታ ያልካት ቃላት ናት። ሶስተኛዋ ደግሞ አብሳ ያልካት ቃላት ናት። እነዚህ ቃላቶች ማን በኋላ ነው የሚመጡት? ከአጅማዕ በኋላ ነው የሚመጡት። ተግባባን? አጅማዕን ተጠቅመን ቀጥለን የምናመጣቸው ቃላቶች ናቸው ማለት ነው። እነዚህ ትርጉማቸው የአጅማዕ ማዕና ነው ይዘው የሚመጡት፣ የኩል ማዕና ነው ይዘው የሚመጡት። ተአኪድ ስናደርግ በጣም በተደጋጋሚ ተውኪድ ማድረግ ይቻላል። ሙአክድ ለአንድ ሙአክድ ተውኪዶችን አጥልጥሎ ማምጣት ይቻላል። ኩልን ታስቀድማለህ፣ ቀጥለህ አጅማዕ ታመጣለህ፣ ቀጥለህ የአጅማዕ ተዋቢዎች ታመጣለህ ማለት ነው። ተባባል። የአጅማዕ ተዋቢዎች እዚህ ጋር የተቀመጡትን ታመጣቸዋለህ ማለት ነው። እነዚህ ቃላቶች ትርጉማቸው ምንድን ነው? ስሩ ቃላቸው ጋር አያይዘን የምናየው ትርጉም ይኖራል። ያ ትርጉም ኢንሻአላህ የሚቀጥለው ትምህርት የምናየው የሚሆነው بإلى لقاء آخر. السلام عليكم ورحمة الله وبركاته. محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى. وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثرا.